በባለፈው ክፍል እንዳየነው ኪራ በጣም እየሰከረ እየገባ የሚያሳያት ነገር ግራ ገብቷታል። በጣም ተጨንቃለች ጽናትና ከምሩ ጋር እያወሩ ነው ያሉት። ዛሬም ተጨንቀዋል። በጣም ግራ ገብቷታል። ምን ላድርግ፣ ምን ሆኖብኝ ነው ብላ በጣም በሀሳብ በቃ ግራ ግብት ብሏታል። ምሩ ራሱ የምታደርገው ግራ ገብቷታል። ግን በቃ አንዳንድ ሀዘን እየቆየ ነው የሚበረታው ብሎኛል ክብሮም። ለዛ ይሆን እንዴ እያለችም እንደዛም እያሰበች ነው ያለችው። ግን ተጨንቃለች፣ ግራ ግብት ብሏታልም። ሰኔና ክብሮም ግን ዛሬም ክርክር ላይ ናቸው፣ ጭቅጭቅ ላይ ናቸው። በሀሳብ አልግባባ ብለዋል። ግን ሆን ብላ እንደምታደርገው አሁንም እየተረዳት ነው ያለው ክብሮም። ለምንድን ነው ግን የሰው ተቃራኒ መሆን የምትፈልጊው? በተለይ የኔ ይላታል። ማለት እሱ የሚናገረውን ነገር በጥሩ ነገር ብትሞት አትተረጉምለትም እና የምትሰጠው መልስ ከባድ ነው። እንደዛም ሆኖ ግን ተረድቷታል። በቃ ሆን ብላ ሰዎች ከእሷ እንዲሸሹ ሆን ብላ በቃ የምታደርገው ነገር እንደሆነ ስላወቀ የበለጠ ነው እንደውም እየቀረባት ያለው። እሷ ደግሞ ማብራራት አይጠበቅብኝም ትለዋለች። ብቻ በቃ እንዲርቃት ወደ እሷ ጋር እንዳይመጣ የማታደርገው ነገር የለም። የበለጠ ግን እንዲቀርባት እየሆነ ነው ያለው። ጽናት፣ ምሩ፣ ናሆም ሆነው በጣም ተጨንቀዋል። እየጠበቁት ነው ያሉት ቅዱስን። እነ ናሆም ቤት ናቸው። አይመጣም እንዲህ እየተባባሉ ነው። ከዛ እስቲ ደውልለት፣ ይሄ ልጅ እየተጫወተብን ነው እንዲህ ብለው ይጠይቁታል። ናሆምም ይደውልለታል። ከዛ እየመጣ እንደሆነ ሲነግረው በልሽ ያበር ነው አንኳኳ እንከፍትልካለን ብሎ ብቻ በጣም በደስ በሚል ሁኔታ አይደለም የሚጠብቁት ያለውን ነገር ግን ስለ ኪራ እንዲነግራቸው። ምክንያቱም አሁን ላይ የሚጠጣው የሚያመሸው ከእሱ ጋር ስለሆነ ሁሉንም ነገር እሱን የሚያውቀው ብለው ስለወሰኑ እሱን ማናገር ነው የመረጡት፣ ኪራን ከማናገር ይልቅ ማለት ነው። ኪራ ዛሬ በሰላም ሳይጠጣ ሳይሰክር ደህና እንደሆነ ወደ ቤት ገብቷል። ግን ጽናት የለችም ቤት። ጽናት ጽናት ሲል የሚሰማው የለም። የት ሄዳ ነው ብሎ እዛው ሶፋ ላይ ጋደም ይላል። በስተ መጨረሻም ቅዱስ እነ ናሆም ጋር ይሄዳል። ከዛም ግን በቃ ስለ ኪራ እንዲነግራቸው ሲጠይቁት እንዴት ነው ትጠይቁኛላችሁ? እኔ ትናንትና ነው የተተዋወቅኩት። እናንተ የልጅነት አብሮ አደጎቹ ፍቅረኛው እያላችሁ እንዴት ነው እኔ ትናንት ጓደኛው ትጠይቁኛላችሁ? ብሎ ነካ ያደርጋችኋል ማለት ነው በነገር። እሱም ተወውና አትመጻደቅ፣ አሁን ንገረን እያለ ያስጨንቁታል ማለት ነው። በስተመጨረሻም ይነግራቸዋል እውነታውን። ምላጭ ይዞ እየሄደ እንደነበረ እና ራሱን ሊያጠፋ እሱ ደግሞ አረፋፍዶ ስለሆነ ምግብ የሚበላው ቡና ሊጠጣ መኪናውን ሲያስነሳ ራሱ እንደገባበት እንዲገጨው ፈልጎ ኪራ እንደገባበት ይነግራቸዋል። እነሱ ግን ሊቀበሉት ሊያምኑት አልቻሉም። ከዛ ቅዱስም እኔ ለምን ብዬ እዋሻችኋለሁ? እኔ የምፈልገው ቀርባችሁ እንዳይረፍድባችሁ እንድታናገሩት ነው። ለዛ ነው እንዴት ታግጌ ሳምንት እንዳቆየሁት እኔ ነኝ የማውቀው። እናንተ ግን ማስተካከል ትችላላችሁ በቃ ብሎ ሊቀበሉት አልቻሉ። እንዴት ኪራ እንደዚህ ያደርጋል? አናምንክም አይነት ነገር ሲሉት ጥሏቸው ይወጣል ማለት ነው። እኔ ለምን ብዬ ነው የማዋሻችሁ ብሎ ጥሏቸው ሲወጣ ምሩም ሂድ ተከተለው ትለዋለች። ናሆም ምንም አማራጭ የለውም፣ ምክንያቱም እውነታው ያለው ቅዱስ ጋር ነው። ስለዚህ እየሮጠ ተከትሎት ይሄዳል። በመጨረሻ መንገድ ላይ ያገኘውና ይደርስበትና እባክህን በቃ እኛ እንደዛ ለማለት ፈልገን አይደለም ስለጨነቀን ነው ይለዋል። ከዛ እኔም እንድታረፍዱበት አልፈልግም፣ ከሳምንት ድረስ እንዴት ብዬ እንዳቆየሁት እኔ ነኝ የማውቀው። ስለዚህ እርዳታችሁ ያስፈልገዋል። እናንተ ቀርባችሁት ማለት በቃ ወደ ቀልቡ ልትመልሱት የምትችሉት እናንተ ናችሁ ይለዋል። ከዛ እንዴት ምን ማድረግ ነው ያለብን ሲሉት በቃ ለመኖር እንዲጓጓ ማድረግ መቻል አለብን ይለዋል። ምን እናድርግ ታዲያ ሲለው ናሆምም በቃ እንመካከርበታለን ብሎ ቻው ተባብለው ደህና ደር ተባብለው እሱም ወደ መኪናው ናሆምም ወደ ቤቱ ተመልሰዋል። ተስማምተዋል በስተመጨረሻ ማለት ነው ኪራን ለማዳን። በዚህ በኩል ደግሞ ክብሮምዬ ጭራሽ ወጌሻም ሆኗል። እያሻት ነው ያለው። አይሰኒ ግን እንደው ምን ይሻላታል? የእብድ እኮ መጨረሻ ናት። እሱ ጎንበስ ብሎ እግሯን እያሸ እንድትድን የማያደርገው ነገር የለም። ምግብ ሰርቶ እየተንከባከበ ጭራሽ እግሯን ያሻል። እሷ ግን አሁንም አሳምከኝ ምናምን እያለች ትጮህበታለች። እና ወጌሻ ይጠራ እንዴ ካልሆነ ሲላት ምን ነው ጩኸቴን ወደድከው መሰለኝ ወደዛ ሄድ ምናምን ትለዋለች። ከዛ በቃ እንደው ማመስገን አትወዱም አይደል እናንተ ሴቶች እያላት እሱም በይ በቃ
ምግብሽን አሟሙቀሽ ራስሽን ጠብቂ፣ እኔ ልሂድ ያህል ከተንከባከብኩሽ ብሎ እንግዲህ አንድ ፍቅረኛ ሊያደርገው የሚችለውን እንክብካቤ ሰጥቶ በቻው ብሎ ጥሏት ተነስቶ ወይ ይወጣል። እንዴት ነው እንደ ሙጫ እግር የተጣበቀብኝ ብትል ሰኒ አይሰኒ እንዲህ ተንከባክቦ ሙጫ ትየዋለሽ። የሚገርም ነው። ሴቶች እኮ እንዲህ ናቸው፣ ስንፈቀር እንዲህ ነን። አዎ ትንሽ መሞላቀቅ እንፈልጋለን። አዎ የበለጠ ፑሽ ካላደረጉ የበለጠ በቃ ፑሽ ፍቅራቸውን ማሳየት በደንብ አለባቸው። ያለዛ ለመቀበል ይከብደናል። አብዛኞቻችን እንዲህ ነን እና ሰንጌም ያ ነገር ነው እየታየባት ያለው እንጂ ክብሮምን ሳትወደው ቀርታ አይደለም። ግን የበለጠ በቃ እግር ማሸት ብቻ ምግብ መስራት ብቻ አይደለም፣ የበለጠ ማየት አለባት እና ጎበዝ ናት። መፈተን መቻል አለባት። ፈተና ነው እንደዛ ነው እሺ ማለት ያለባት እና እሺ የምትለው ይመስለኛል። እሱም ወደ ፍቅር እየገባ ነው ያለው። አላመኑም ወደ ፍቅር እንደገቡ እንጂ ሁለቱም እዛ ላይ ነው ያሉት። አይሆፕ እንግዲህ በፍቅር ተያይዘው እንደምናያቸው ወደፊት። ሰኒን ተንከባክቦ ከጨረሰ በኋላ ወደ ቤት ሲገባ ኪራን ያገኘዋል። እንዴ ዛሬ ገና አገኘው ይለዋል። እንዴ እንገናኝ አይደል እንዴ ሲለው አይ ተኝተክ ነው ማገኘት፣ ሌላ ጊዜ ሰክረክላለ ማለት የሚይዞት ነው ክብሮምዬ፣ ሌላ ጊዜ ተኝተክ ነው ማገኘት ለዛ ብዬ ነው ይለዋል። ከዛ የት ነበር ከሲለው ሰኒ ጋራ በቃ ያው ጽናት ስላልተመቻት እሱ እየተንከባከበ እንደሆነ ይነግረዋል። በጣም ግን ልጠይቅሽ በሚል ተልካሻ ምክንያት በጣም እየተመላለስክ ነው ቢለው አይ እኔ ያንተን ቦታ ለመሸፈን ነው ይለዋል። አሁን ምሳል ጠይቃት ይላል። ችግር የለውም አታስብ፣ እኔ ያንተንም የኔንም የሁላችንንም ከቨር እያደረግኩ ነው እና አትጨነቅ እያለው ነው። ኪራም ጠርጥሯል። አዎ ያልጠረጠረ ተመነጠረ እንደሚባለው ጠርጥሯል። ያው ያለ ምክንያት እንዲህ አይመላለስም እና እውነቱን ነው። ኪራ እንደገባው ነው እኛም የተረዳ ነው። አዎ ሴቶቹ ደግሞ ሰኒ ጋር ሰብሰብ ብለዋል። ከዛ በቃ ጽናትዬም ትልቁን ነገር ትነግራታለች። እኔ ምግብ እየላኩልሽ አይደለም እራሱ ሰርቶ ነው የሚያመጣልሽ ብላ ትነግራታለች። እንደዛም ሆኖ ግን አይሰኒ ጨምላቃ እኮ ናት። አንዳንዴ ትጨማለቃለች እና ወይኔ ለእኔ ብሎ ነው እንደዚህ ሰርቶ ለፍቶ ደክሞ የሚያመጣው እንደማለት። ጭራሽ ሙያ የሌላት ልጅ ማለት ነው። ወጥ በኮሰረት የምትሰራ ልጅ እንደዚህ የሚጣፍጥ ምግብ አምጥቶ እያበላት ወይ ክብሮምዬ ብላ ዛሬውኑ ነበር እንደው በቃ ይሄ ልጅ የፍቅር ሰው ነው ብላ መቀበል የነበረባት። ግን አሁንም ግግም እንዳለች ናት። በቃ ሙጫ ሆነ ተጣበቀብኝ እያለች እንደውም ጭራሽ እየወቀሰችው ነው ያለችው። ስለ ከሰረቷም የኮሰረት ጉዳይ ምንድን ነው ክብሮምም ሲል ሰምተናል ሲሉ ጉዷን እየነገረቻቸው ነው። እኔማ ልክ ሙያ እንዳላት ሴት ጽናት እያንቺ የሰራሽውን ወጥ እኔ ነኝ የሰራሁት ብለው ለክብሮም እሱም አላመነኝም። ምን ጨመርሽበት ሲለኝ ችኩል ብዬ መቼም ታውቁታላችሁ የኔ ምላስ ፈጠን ብዬ ኮሰረት አልኩት፣ ይኸው ሙድ ያዘብኝ አለቻቸው። እነሱም ይስቁባታል። ጭራሽ እናንተም ትስቁብኛላችሁ፣ ጥርሳችሁ ይርገፍ። አዎ ለሙቅ አይትረፍ ብላ ብስጭት ትብላለች። ሰንዬ እየሳቁባት እየቀለዱባት ነው ያሉት እነሱ። ጽናትዬ ወደ ቤት ስትመለስ ኪራን መኝታ ቤት ሳይጠጣ ምን ሳይል ፈታ ብሎ ጋደም ብሎ ስታገኘው ደስ አላት በጣም። ምክንያቱም በቃ ሳይጠጣ እየገባበት ቀን ነው። በጣም ደስ ብሏት ተጠመጠመችበት። ከዛ በጣም ደስ እንዳላት ነገረችው፣ ህይወቷ እንደሆነ ያለ እሷ ህይወት እንደከበደቻት ማለት በቃ እየጠጣ በሚገባ ሰዓትም ጭር ስለሚልባት በቃ ከባድ ሁኔታ ላይ እንደነበረች ከንግግሩ ያስታውቃል። እሱም እቅፍ አረጋት። እንዴት ህይወቴ አልሽኝ ሲላት እሷም ያላንተ እኮ በቃ ባዶ ነኝ፣ በቃ አንተ ከሌለክ ባዶ ነኝ እያለች ትነግሯለች። በቃ ለእሷ ሲል እንዲኖር ልታደርገው ነው ጽናት ማለት ነው። እሱም ስለሚወዳት ጥሏትማ አይሄድም። ኪራ ጥሏት አይሄድም። እመኑ፣ መቼም ጥሏት አይሄድም። ወደ ሞትም ሆነ ወደ የትም ጥሏት አይሄድም። ምክንያቱም በደንብ ነው የሚያፈቅራት፣ እንድትጎዳ ስለማይፈልግ ብቻ የትም በቃ የትም ንቅንቅ እንደማይሄድ ዛሬ ተረድተናል ማለት ነው። ደስ ይላል። ምክንያቱም ካሁን በቃ ራሱን አጠፋ ልጅ እያልን እኛን ተሳቀን አልቀን ነበረ። ደስ የሚለው ግን የጽናት ፍቅር በጣም ስላለበት አሁን ደግሞ እሷም እየነገረችው ነው በግልጽ ያላንተ ባዶ ነኝ፣ ህይወቴ ነክ፣ የመኖሬ በቃ ተስፋዬ አንተ ነክ እያለችው ስለነበረ በቃ በጣም እንደሚወዳት ነገራት። እሷም እንደዛው። ከዛ በቃ እራት እንብላ አለችው። እሱም እሺ ግን በአንድ ነገር ከተስማማ ሲላት እሺ እስማማለሁ ብለክ ነው አግኝቼ ነው ትለዋለች። እሱም እኔ ነኝ የማጎርሴ ሲላት እንዴ እሺ ድሮስ ተገኝቶ ነው እንዴ? እሺ በቃ ላቅርብ
ትለውና ወደ ሳሎን ትሄዳለች። እሷ ምግቧን ልታቀራረብ። ከዛ በዚህ መሀል ይደውልለታል ቅዱስ ማለት ነው። አትወጣም እንዴ ኪራ እየጠበኩት ነው ሲለው አይ አልወጣም ይለዋል። አያችሁ እኛ እኮ ሴቶች እንዲህ ነን፣ በአንዴ ነው ሀሳብ የምናስቀይረው። ህይወቴ ያላንተ ባዶ ነው አለችው። አልወጣም ምክንያቱም ጥጥቼ ስገባ ሚስቴ በቃ ትከፋብኛለች ብሎ ስላሰበ አልወጣም ይለዋል። ቅዱስን በጣም ደስ ይለዋል ማለት የሚፈልገው ይሄንን ነበረ። ለሰው ማለት ለሰው ብሎም ቢሆን እንዲኖር ነው የፈለገው እና ተመስገን ጌታዬ ነው ያለው። በቃ ስልኩን ከዘጋ በኋላ ተመስገን ጌታዬ፣ የሚፈልገው ለመኖር እንዲጓጓ ነበረ፣ እየተሳካለት ነው ያለው። እንደኔ በቃ እንደኔ እንደዚህ ከሚቀጣ በቃ ባሳለፈው ነገር ከሚቀጣ እንኳን እንደዛ አላደረግከው ተመስገን ብሎ አምላኩን ሁሉ ያመሰግናል። ምን አይነት ጥሩ ሰውን ያጋጠመው አይገርማችሁም? ግን ልባችሁ ንጹሕ ሲሆን በሄዳችሁበት መሞት እንኳን አትችሉም። መልካም ሰዎችን እግዚአብሔር ይልክላችኋል እና ጥሩ ልጅ ስለሆነ ይመስለኛል ቅዱስን ፈጣሪ በቃ ይሄ ፈጣሪ አንዳንድ የሚልክላችሁ ሰው አለ አይደለ? በህይወታችሁ ልትኖሩ እንድትጓጉ የሚያደርጋችሁ እንደዛ ነው የሆነለት እና ቅዱስዬን እናመሰግነዋለን። እንዲኖር እንዲጓጓ በቃ እነ ጽናትንም አማክሮ ለዚህ ያደረሰው እሱ ነው። ጠዋት እንግዲህ ኪችን ላይ ተቃቅፈው እሷን ቁጭ አድርጎ ሲንኩ ላይ እያወሩ ባለ ሰዓት ይመጣል አጀሬ ቅዱስ ማለት ነው። ሰተት ብሎ ነው የገባው። ሲገባ አንተ እዚህ ነው እንዲያደርገው ሲለው እንዴት አድራለሁ? ቤት በኩል አድራለሁ። ደረጃ ላይ መቼም እንደ ውሻ ጭራዬን አጥፌ አልተኛ ከቤቴ ነው የመጣሁት ይላቸዋል። እነሱም ንግግሩ ፈገግ ያስብላቸዋል። ደንግጠዋል ግን ምክንያቱም ተቃቅፈው በቃ ሮማንቲክ ነገር ላይ ያሉ ነው የመጣባቸው። ቅዱስ አቋረጥካቸው። ጥሩ ልጅ ነክ ብለን ሳንጨርስ እንቅፋት ትሆናለህ የፍቅር አንዳንዴ ደግሞ ማለት ነው። ሰተት ብሎ የሚገባው ነገር አለው። ከዛም በቃ እንግዲህ ልሄድ ወደ ሳሎን ምናምን ብሎ ሊሄድ ሲል ከዛ ኪራም መጣው ብሎ ሊከተለው ሲል ኧረ እባክህ ልጅቷን ሰቅለካት ነው እንደዚህ ላይ የምትሄደው አውርዳት እንጂ ሲል አይ ራሴ እወርዳለሁ ትላለች አጅሪትም። ከዛ አይ የኢትዮጵያ ሴቶች በቃ ለሮማንቲክ እኮ አትኖሩ ምን አላቅፈው ያውርድሽ ይላታል። እንደውም ማለት ያለብሽ እሱ ሳይኖር በአንድ እጅሽም ሶፋ አንስተሽ ማጽዳት ትችያለሽ፣ ግድግዳውንም ገፍተሽ የምናረገው ነው። ሲኖሩ የምንሞላቀቃት ነገር አለ አይደል? እሱን እያስተማራት ነው ቅዱስ ማለት ነው። ከዛ ልክ ባልሽ ግን ሲኖር አንድ ላይ ሰራ ሃይላንድ ለማንሳት ውይ ይከብዳል ብለሽ እሱ እንዲያነሳልሽ እሱ ወንድነት ጀግንነት እንዲሰማው ማድረግ አለብሽ እንጂ አንቺ ወንድ ትመስያለሽ ያለበለዚያ ይላታል። ይስቃሉ። ከዛ ሰኒ ቤት በኩል ተመልሳ መጣች እያለች ሰኒም እንዲህ ነው በቃ በጨዋታዋ አይቻልም ንግግሯ በጨዋታ ነው ወጋ የምታደርጋቸው እና እየሳቁ ያለ በቃ እኔ ልሄድ ደግሞ ሳታወርዳት ና አሉ ይለዋል። ከዛ የሰውዬ ከየት ነው የመጣብን ስትል ኪራ ማለትም በይ ሙዚቃ ቆሙ እየሰማን ነው በይ ልሂድ ብሎ ከእንግዲህ ቆጭ ካደረገበት ሰቅፍ አድርጎ አውርዶ ግንባሯን ስሟት ወደ ጓደኛው ጋር ይሄዳል። ሰኒዬም እብደቱ ቀን በቀን እየጨመረባት ነው ያለው። እንደምናየው ከሆነ ቀን በቀን በቃ እብድ እየሆነች ያለች ይቺ ልጅ እና እንደው ቁጭ ብላ ሶፋ ላይ እንቅልፍ ሸለበል ያረጋት ሲል አለቃዋ ይደውላል። ከዛ ታነሳለች ስልኩን ሀሎ ስትል ሀሎ ይሏታል ይመስለኛል። ከዛ እንግዲህ እረፍትሽ አልቋል አትገቢም ስትባል ወደ ስራ እገባለሁ አለቃ ትላለች። ከዛ አለቃ ግን ያለችው አለቃ ቦርጮ ነው። ከዛ በሰበብ ነበረች መሰለኝ ድንግጥ ትላለች ሲላት ነው መሰለኝ እሺ አለቃ ማለት ነው። ይቅርታ እገባለሁ ተሽሎኛል፣ ባይሻለኝም በዊልቸርም ቢሆን እመጣለሁ ስትል ጆሮዋ ላይ ይዘጋባታል። እንደውን የሰኒ ምን ይሻለኛል አለቃ ቦርጮ አልኩት። አሁን ደግሞ ለዚህ ማብራሪያ እንዴት ነው ከየት ነው የማመጣው ብላ በጣም ጨንቋታል። በጣም እብድ የሆነች ልጅ ናት እና በጣም ደስ የምትል ልጅ ናት። በቃ ከክብሩም ጋር አብረው የሚሄዱ ናቸው። በሚቀጥለው ክፍል ግን እንደው መጋባት ሳይሆን ፍቅር ላይ የምናያቸው ይመስለኛል። እንደዛ ነው የሚያደርጉ ይመስለናል። እናንተም እንደዛ የምጠብቁ ይመስለኛል አይደል? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለዛሬ የነበረን ክፍል እዚህ ላይ ተጠናቋል። አመሰግናለሁ አብራችሁ ስለነበራችሁ። ቸር ቆዩልኝ። ባይ ባይ።